ሰላም ዛሬ ይዤላችሁ የመጣው በአዲስ አበባ ዲፕሎማ መናኸሪያ በሆነችው መካኒሳ አቦ ማዞሪያ ጋር ጀምቦ ሪል እስቴት አዲስ ፕሮጀክት ይዞ ወጥቷል። ይህንን በማስመልከት እያንዳንዱ ኢንፎርሜሽን አብረን እናያለን ማለት ነው። ቪዲዮን እስከ መጨረሻው በመከታተል የዚህ ፕሮጀክት ቦታ እንዲሁም የክፍያ አማራጮች፣ የዲስካውንት አማራጮችን ለምን ኢንቨስት ያደርጋሉ የሚሉትን እያንዳንዱ ሙሉ ዝርዝር አብረን እናያለን። አብራችሁ ነው። እንደምትመለከቱት አሁን የሚገኘው አቦ አደባባይ አካባቢ ነው፣ ሳይታችን ጋር ማለት ነው። የኛ ሳይት የሚገኘው ከአደባባዩ ፊት ለፊት ከጀርባዬ በምታዩት መልኩ ከጀርባ ያለው ሳይታችን ነው ማለት ነው። ይህ አካባቢ በከተማችን አዲስ አበባ ውስጥ በጣም ተፈላጊ የሆነ ሎኬሽን ነው። ምክንያቱም የዲፕሎማት መኖሪያ ነው። እንዲሁም በተጨማሪ ደግሞ የከተማ ውስጥ ያሉ ፖቴንሻል የምንላቸው ሰዎች የሚኖሩበት አካባቢ ነው። ከሴኩሪቲ አንጻር፣ ከደህንነት አንጻር ብዙ ነገሮችን ተመራጭ አድርገዋል። እዚህ አካባቢ ምን አለ ብለን ስናይ ሲንክሮድ ሆስፒታል፣ ባንኮች፣ ትምህርት ቤቶች እንዲሁም በተጨማሪ በቅርብ ርቀት ደግሞ የገበያ ማዕከሎች ለምሳሌ ላፍቶ ሞል ከቅርብ ርቀት እናገኛለን ማለት ነው። አሁን ያያችሁትን ፕሮጀክት በአንድ አመት ውስጥ 3 ቤዝመንት እና 7ኛ ፍሎር ላይ የደረስነው። ይህንን ፕሮጀክት ስንገነባ በውስጥ በጀታችን እስካሁን ማለትም ሽያጭ አልጀመርንም። እስካሁን የገነባነው በራሳችን በጀት ነው። በውስጥ በጀት ሽያጭ ከጀመርን ገና 2 ሳምንታችን ነው። የመጀመሪያ ገዢዎች ናችሁ ማለት ነው። የመጀመሪያ ገዢ ሲሆን ደግሞ ሁሌም ተጠቃሚ ነው። የመጀመሪያ ገዢ ከቪው አንጻር ከፕራይስ አንጻር ተጠቃሚ ይሆናል ማለት ነው። የመጀመሪያ ገዢዎች ሁልጊዜም የተሻለውን ቤት በተሻለ ዋጋ ይመርጣሉ ማለት ነው። ስለዚህ የመጀመሪያ ዙር ሽያጭ ላይ ነው የምንገኘው አሁን ላይ ማለት ነው። በዚህ ፕሮጀክት ላይ ከባለ 1 እስከ ባለ 3 መኝታ አማራጮች ያሉ ሲሆን እያንዳንዱ ቤቶች ደግሞ በበቂ ሁኔታ ብርሃን እንዲያገኙ እንዲሁም የሚያምር ውብ የሆኑ ቪው እንዲኖራቸው ተደርጎ የተዘጋጁ ናቸው። አሁን በምታዩት መልኩ ይህን የመሰለ ቪዎች አላቸው። በጣም ነው የሚያምሩት። አፓርትመንቶቻችን ምንም አይነት የቪው የብርሃንም ችግር የለባቸው። የሚያምር ቪው ነው ያላቸው። ለምን ብትሉኝ ካጠገቡ አቦ ማዞሪያ ፓርክ አለ። በጀርባው ባስኬትቦል መጫወቻ ያሉት፣ በጎን ሳይድ ደግሞ እንዲሁም የልጆች መጫወቻ፣ ግሪን ፓርኮች፣ መዝናኛዎች ያሉት ናቸው። በሌላኛው ደግሞ ፍሮንት ቪው ደግሞ የምናየው ዋና መንገድ ነው። ስለዚህ በየትኛውም በኩል ሊጋረድ የማይችል ውብ እይታ ያላቸው አፓርትመንቶችን ነው ለሽያጭ ይዘንላቸው የመጣን። የካሬ አማራጮቹ ስናይ ባለ 1 መኝታ 89 ካሬ አለ። ይሄ ደግሞ አሁን ላይ ማርኬቱ ላይ የሚፈለግ ካሬ ነው። ትንሽ ካሬ 89 ካሬ ጀምሮ ነው። እንዲሁም ሌላኛው ባለ 1 መኝታ ተጨማሪ 100 ካሬ አለ፣ የሰራተኛ ጭምር ያለው ማለት ነው። ባለ 2 መኝታ ደግሞ ያሉን አማራጮች 127 እና 129 ካሬዎች አላቸው። ተጨማሪ ሜድስሩም ያላቸው ናቸው። እንዲሁም ባለ 3 መኝታ 141 ካሬ አለ። 141 ካሬ ነው 3 ቤድሩም። አሁን ማርኬቱ ላይ ፈልጉ ማግኘት በጣም የሚከብድ ነገር ነው። ብዙ ጊዜ 141 ካሬ 2 ቤድሩም ነው የሚል አክቹዋሊ ሳይዙ ለቱ ቤድሩም ሳይዝ ነው። እኛ ጋር ግን ባለ 3 መኝታ 141 ትንሽ ካሬ ላይ የሚፈልግ ደንበኛ ጥሩ ኦፕሽን ነውና ባለ 3 መኝታ 141 ካሬ አለን። ተጨማሪ ደግሞ ባለ 3 መኝታ ሰፋ ያለ ቤት ላይ የሚፈልግ 166 ካሬ ትልቁ ካሬ ባለ 3 መኝታ አማራጮች አሉ ማለት ነው። አሁን ለዚህ ጥያቄ ጥሩ ጥያቄ ነው። ለዚህ መልስ ምንድን ነው የሚያስፈልገው? መካኒሳ አካባቢ ላይ አፓርትመንቶች አማራጮች አሉ። ብዙ ጊዜ ጀምቦሮ ኦልሞስት ገበያው ላይ ማርኬቱ ላይ ሲገባ ለመጀመሪያ ጊዜ ነው። አቦ አካባቢ ሎኬሽን እዛ አካባቢ ማለት ነው። እዛ አካባቢ ያሉ አፓርትመንቶች አለመኖሩ ብዛት ተመራጭ ያደርገናል። ሌላኛው ግን ትልቁ ሎኬሽኑ ፕሪፈር ያደርጋል። ምክንያቱም ሎኬሽኑ
የዲፕሎማት አካባቢ ነው። ቅድም እንዳልኩት ዲፕሎማቶች አብዛኛው ይኖሩበታል። እንዲሁም ፖቴንሻል ከስተመሮች ፖቴንሻል የሆኑ ሰዎች የሚኖሩበት አካባቢ ነው። ከዛ አንጻር የተሻለ ሎኬሽን ስለሆነ ኢንቨስት ማድረጉ ይመከራል። ሌላኛው ደግሞ እኛ ይዘን የመጣ ነው የፕሮዳክቱ ራሱ ኢንቨስት ለማድረግ የሚያጓጓ ነው። ምክንያቱም የካሬ አማራጮቻችን በጣም ትንንሾች ናቸው። ባለ 1 መኝታ 89 ካሬ ነው አሁን ላይ ተፈላጊ የሆነ ካሬ አማራጭ ነው። ባለ 2 መኝታው 127 እና 129 ጥሩ የሚባል ለባለ 2 ቤድሩም ጥሩ ካሬ አማራጮች ስለሆኑ ኢንቨስት ማድረግን እንመክራለን ማለት ነው። እዚህ ጋር ኢንቨስት ቢያደርጉ የሚያገኙት ጥቅም ደግሞ ትልቁ ነገር አካባቢው የዲፕሎማት መኖሪያ ስለሆነ በዶላር ይከራያል። በዶላር መከራየቱ ደግሞ ለእናንተ የተሻለ ገቢ እንድታገኙ ያደርጋል። እንዲሁም መልሶ የመሸጥ ሀሳብ ካላችሁ የመጀመሪያ ገዢ ስለሆናችሁ እኛ ገና ለመጀመሪያ ጊዜ ነው ሽያጭ ያወጣ ነው። የመጀመሪያ ገዢ ሁሌም ቢሆን የተሻለ ዋጋ ነው የሚያገኘው እና መልሶ ለሚሸጡ ሰዎችም አዋጭ የሆነ ኢንቨስትመንት ነው። ስለዚህ ኢንቨስት ብታደርጉ ፕሪፈር እንመክራለን ማለት ነው። የክፍያ አማራጮቻችን 2 አይነት ሲሆኑ ያው ሰው እንደ አቅሙ መምረጥ ይችላል። አቅም መሰረት ያደረገ ነው አከፋፈላችን ማለት ነው። ያ ማለት ቤዝድ ኦን ፕሮግረስ አለ። የቤዝድ ኦን ፕሮግረስ ማለት በግንባታ ሂደት ቅድመ ክፍያውን የመጀመሪያውን ከፍሎ ቀሪውን ክፍያ ግን በግንባታ ሂደት መክፈል ይችላል። ሁለተኛው የክፍያ አማራጭ ደግሞ ካሽ ከፍሎ ዲስካውንቱን መጠቀም ይችላል። የመጀመሪያውን አከፋፈል በደንብ ዲቴልስ ነው። የመጀመሪያው ማለት 20% ቅድመ ክፍያ ከፍሎ ቀሪውን በግንባታ ሂደት አከፋፈል ምን ይመስላል መሰላችሁ? አሁን ከረንትሊ ባለ 1 ባለ 2 ባለ 3 መኝታ ለሚገዛ ሰው ቅድመ ክፍያ 20% ነው የሚጠበቅበት። ከዛ በኋላ ያለው ክፍያ በግንባታ ሂደት ነው። አሁን አክቹሊ ያለነው 7ኛ ፍሎር ላይ ነው። ሰከንድ ፔመንት 10ኛ ፍሎር ስንደርስ 10ኛ ፍሎር ደግሞ ከ3 ወር በኋላ እንደርሳለን። 10ኛ ፍሎር ስንደርስ ሰከንድ ፔመንት 10% ይከፈላል ማለት ነው። ከዛ በኋላ ደግሞ አሁንም 13ኛ ፍሎር ስንደርስ 3ኛ ፔመንት እያለ በ18 ወር ውስጥ አከፋፈሉ ያልቃል። ዴሊቨር ታይማችንም 18 ወር ነው ማለት ነው። ያ ማለት 1 ዓመት ከ6 ወር ማለት ነው። ይሄ ቤዝድ ኦን ፕሮግረስ አከፋፈል እንላለን ማለት ነው። ሁለተኛው አከፋፈል ቅድም እንዳልኳችሁ የመጀመሪያውን ቅድመ ክፍያውን ትተን ካሽ ለሚከፍል ደንበኛ መቶ ለሚከፍል ደንበኛ ሌላ ኦፈር እንሰጠዋለን። ኦፈራችንን ደግሞ እስከ 15% ድረስ ቅናሽ አለ። መቶ ለሚከፍል 50 ለሚከፍል ደግሞ 7% ዲስካውንት አለ። ከ20% በላይ ለምሳሌ 30 40% ለሚከፍል ዲስካውንቶቹ የተለያዩ ዲስካውንቶች አሉ። ለ30% እስከ 3% ድረስ ዲስካውንት እናደርጋለን። ለ40% ለሚከፍል 5% ዲስካውንት፣ ለ50% ለሚከፍል ግን 7% ዲስካውንት አድርገን እየሸጥን እንገኛለን ማለት ነው። ያሉን ክፍያ አማራጮች እነዚህን ይመስላሉ። ሌላኛው ዲስካውንት ነው። የዲስካውንት ኦፈራችን እኛ ለየት ያለ ዲስካውንት ኦፈሮች አለን ከሌላው ሪል ስቴት የሚለየን። ለምሳሌ ያክል ግሩፕ ባየር ዲስካውንት አለን። እኛ ከየትኛው ሪል ስቴት የሚለየን ግሩፕ ባየር ዲስካውንት ማለት አንድ ሰው ከአንድ ቤት በላይ ወይም ከአንድ ሱቅ በላይ መግዛት ከቻለ ዲስካውንት እናደርግለታለን። እንዲሁም ከጓደኛው ጋር ሆነው 2-3 ነው መጥተው ሲገዙ ዲስካውንት ኦፈሮች በእያንዳንዱ ሽያጭ ላይ ዲስካውንት እናደርጋለን። በደንብ ዲቴል ስናየው ለምሳሌ 2 ቤት ለሚገዛ ሰው 3% ዲስካውንት ይኖረዋል ማለት ነው። 2 ቤት በእያንዳንዱ ያ ማለት 6% ዲስካውንት አደረግን ማለት ነው። በእያንዳንዱ ላይ 3% ስናደርግ እንዲሁም ከደግሞ 3-4 ሆናችሁ ስትመጡ ለምሳሌ 4 ቤትና ሱቅ ሊሆን ይችላል፣ የትኛውም ነገር ሊሆን ይችላል። 4 የምትገዙ ከሆነ 5% ድረስ ዲስካውንት አለ ማለት ነው። በእያንዳንዱ ስቶክ ላይ 5% ዲስካውንት እናደርጋለን ማለት ነው። ይሄ ግሩፕ ባየር ዲስካውንት ነው። ሁለተኛው ዲስካውንት ፔመንት ሞዳል ዲስካውንት። ፔመንት ሞዳል ዲስካውንት የምንለው ከኛ ከምንጠይቀው ከአድቫንስ በላይ መክፈል ከቻላችሁ የምንሰጣችሁ ዲስካውንት ነው። ለምሳሌ እኛ የትኛውም ሳይታችን ላይ አሁን ላይ ከረንትሊ በ20% ነው እየሸጥን ያለ ነው። እናንተ ከዛ በላይ መክፈል ፍላጎታችሁ ከሆነ በእያንዳንዱ ዲስካውንት እናደርጋለን ማለት ነው። በምትገዙት ቤትም ሆነ ሱቅ ላይ ዲስካውንቶች ይኖራሉ። ለምሳሌ ያክል 50% ለሚከፍል 7% ዲስካውንት አለ። እንዲሁም ካሽ ለሚከፍል የ15% ዲስካውንት አለ። ዞሮ ከ20% በላይ ቅድመ ክፍያውን በላይ የምትከፍል ከሆነ በእያንዳንዱ የተለያዩ ኦፈሮች አሉ። ከመጀመሪያው ቅድመ ክፍያ በላይ ስትከፍሉ ያሉትን ዲስካውንቶች ያው አሁን የነገርኳቸው 50% እና የ100% ነው። ግን በእያንዳንዱ ከፍ አድርጋችሁ በከፈላችሁ ቁጥር የተለያዩ ኦፈሮች አሉ። እነሱን ደግሞ በደንብ ዲቴል ቢሮ ስትመጡ ታዩታላችሁ ማለት ነው። ይሄን ይመስላል ዲስካውንት ኦፈር። እኔ አዶንያስ ነኝ፣ የጀምቦ ሪል ስቴት የሽያጭ አማካሪ። በማስቀመጥላችሁ ስልክ ቁጥር ዋትስአፕም ሆነ ቴሌግራም ደውላችሁ ሳይት መጎብኘት ትችላላችሁ። ቀጠሮ ማስይዛላችኋለሁ። ሌላው ደግሞ በተጨማሪ ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ያድርጉልኝ። ኔክስት ላይ ስለ ሪል ስቴት ማርኬቱ ምን ይመስላል እንዲሁም ሪል ስቴት ላይ ኢንቨስት ማድረግ አዋጭ ነው አይደለም የሚለውን ስለ ሪል ስቴት በአጠቃላይ ብዙ ሪል ስቴት ላይ ያሉ ነገሮችን እንወያያለን። ይህን ፔጅ ሰብስክራይብ ያድርጉልኝ። አመሰግናለሁ።